ወገኖቼ ቆነጨ የሆነ ልጅ ግን ማን ነው አይዞ ያለው? ማን ነው የልብ የሰጠው? የምሬን ነው ብላችሁ ብሩክን ይኸውላችሁ ተሳስቶ በዚህ ምላሱ በዚህ ተንኮሉ በዚህ ክፋቱ ማለት ነው የሆነ ነገር ተናግሮ ብሩክን ለማሳሳት ነው እየጣረ የሚገኘውና በጣም የሚያናደድ የሚያበሳጭ ልጅ ሆኗል። ብሩክ ትዕግስትን ሳላደንቅ አላልፍም፣ ግን ደግሞ ከዚህ ልጅ ጋር ድጋሚ መገናኘት የለብም። ዛሬ በእርግጥ ፍጼም ብለ ነበር የመጣው፣ ግን ደግሞ ዳኒ ዱቅ ብሎ ሀይሚን እንዳትነካት፣ በሀይሚ እንዳትመጣብኝ፣ ለሀይሚ ሞታለሁ፣ ሰቀላለሁ፣ ፈርጣለሁ ቀመጣለሁ እነሳለሁ እያለ ይገኛል። ለሀይሚ መስገድ ነው የቀረው። በቃ ሀይሚ ብሎ ሊሞት ነው። ለነገሩ ይኸውልህ ትመኛታለህ እንጂ አታገኛትም። ሀይሚ የብሩክ ናት። የእውነቴን ነው። አንተ ቆርጠን አውቀ ማለት ነው አርፈ ቁጭ ማለት ነው ያለብህ። ከዛ ውጪ ይሄ ንፋስ የሞላው ቦርጭህን ይዘህ እንዴት ትወጣጠራለህ? በእናትህ አፍ ውስጥ ራሱ የሞላው እኮ ንፋስ እኮ ነው። በጣም ብዙ ከማውራት የተነሳ ማለት ነው ንፋሱ አፍ ውስጥ ገብቶ እንዲ ጉንጮች እንዲነፋፉ አድርጓል። ካፍህም አልፎ ከጉንጭህም አልፎ ሆድ ውስጥ ገብቶ ማለት ነው ይኸውልህ ልክ እንደ ዱባ አለ አይደል? ልክ እንደ የሆነ እንደ ሀብ እንደዛ ነው በቃ እንደ ብጤህ እንደሚባለው ነፍቷል፣ ተነፋፍታል። እና ይሄን ጥጋብን ይሄን ንፋስ የሞላውን ሆድን ማለት ነው ብሩክ አይደለም ሀይሚ አይደለችም፣ ወይም ደግሞ ሌላ ሰው አይደለም። እኔ መጥቻ አስተነፍስላለሁ። የእውነቴን ነው። እንደው ያለበትን ቦታ ተናገር እስኪ አንተ ቁንጭውን ከልጅ ማለት ነውና በጣም አበዛው። ልቅ ሆንክ። ዛሬ ደግሞ ንቀቱ ማስቲካ ያኘከ ምናምን። አረ ምን አይነቱ ፋራ ነው? ምን አይነቱ ጌጃ ነው? እናታችሁ ኬት የመጣ ነው? ማን ነው የልብ የሰጠው? ማን ነው አይዞ ያለው? ጭራሽ ቡታጀራ ድረስ እሄዳለሁ። በቃ እኔን እንደዚህ ለተናገሩኝ ሰዎች እዛ ሂጄ አወራቸዋለሁ። እንኳን ቡታጀራ እስኪ የእውነቴን ነው። ዛሬ የሄድክበት የነ ብሩክ ሰፈር ነው ሄድከው አይደለ? ዛሬ የሄድክበት ሰፈር ነገ ተመልሰ ይሄድ እስኪ። የምሬን ነው። ጥርስ ምናምን አይደለም፣ ጥርስ ምናምን ጭንቅላተ ይፈርሳል። በቃ ይኸውልህ እንዴ ይሄ ልጅ እንዴት ነው የጠገበው? በፈጣሪ የእውነቴን ነው ምላችሁ ግን እኔ አንድ የሰማሁት ኢንፎርሜሽን አለ። እግዚአብሔርን ነው ምላችሁ። ይሄ ነገር እውነቱ ነው ከሆነ በጣም ለሀይሚ አደጋኛ የሆነ አካሄድ እንድትሄድ ሊያስገድዳት ይችላል። በዳኒና በሀይሚ መሀል የተፈጠረ በጣም ከባድ ነገር አለ። አሁን እዚህ ጋር እውነት ይሁን አይሁን 100% ስላላረጋገጥኩኝ እዚህ ጋር እንዲህ ነው ብዬ መናገር አልችልም። ግን ደግሞ በጣም ከባድ የተያዘ በተለይ በሀይሚ ላይ ከባድ የተያዘባት ሚስጥር እንዳለ በጣም አስቸጋሪ ነገር ውስጥ እንዳለች ሰምቻለሁ። ያ ነገር እንዳይሆን ትልቁ ምኞቴ ነው፣ ትልቁ በቃ ጸሎቴ ነው። ያ ነገር ከሆነ ዳኒ በህይወቷ ላይ በቃ መንገድ አግኝቶ ህይወቷን እንደሚያመሰቃቅለው በቃ ከዚህ በኋላ ሀይሚና ብሩክ የሚባል ነገር እንዳይኖር የሚያደርግ ነገር ሊሆን ይችላል። ለማንኛውም ግን ሀይሚና ብሩክ መቼም የሚለያዩ ልጆች አይደሉም። ሀይሚንም ትናንትና ከሚገባው ተናግሬያታለሁ። መናገር ያለብኝን ነገር ተናግሬያለሁ። አልጠላትም፣ ለሷ ጥላቻ የለኝም። ሀይሚና ብሩክ አብረው እንዲሆኑ ከሚፈልጉ ሰዎች መሀል አንደኛዋና ዋነኛዋ ነኝ። ምክንያቱም እነዚህ ልጆች ከመጀመሪያ ጀምሬ አይዟችሁ አለን በርቱ እያልኩኝ ቪዲዮቻቸውን በማየት እንዲሁም ደግሞ ኮሜንት ሀሳብ አስተያየት በመስጠት እንግዲህ አብረናቸው ወይም ደግሞ አብሬያቸው ዘልቅ ያለው ከዚህ በኋላም እስከ መጨረሻው አብረው ሆነው የነሱን ደስታ የነሱ መጨረሻ ነው ማየት የምፈልገው ማለት ነውና እንዲለያዩ በምንም ተአምር አልፈልግም። ግን ሀይሚ ትናንትና የተናገረችው ንግግር በጣም ስለሚያም ከንግግሯ በላይም ድርጊቷ ብሩክ መመታት የሌለበት ወይም ደግሞ በቃ ብሩክ ላይ ያሳየችው ነገር እጅግ በጣም የሚያስጸይፍ ወይም ደግሞ በጣም የወረደ ነገር ከሷ የማይጠበቅ ነገር ለብሩክ የማይገባውን ነገር በማድረጓ በጣም ብዙዎቻችን ተቆጥተናታል። ሀይሚ ወደ ራስሽ ተመለሽ ብለናታል። እና አንዳንዴ ደግሞ አንዳንድ ሰዎች ካጠገባችን ስንሆን ዋጋችን ካልገባቸው ራቅ ሲሉ ደግሞ እስኪ ጥሩ ነው እና ሀይሚ እስኪ ከብሩክ ራቂና የሚጎዳሽና የሚጠቅምሽን ነገር እዩ እስኪ አልኳት። ከብሩክ ሌላ ወንድ ያዥና ወይም ከሌላ ወንድ ጋር ሁኝና ለአንድ ሳምንት እንኳን ራስሽን እዩ እስኪ ምን እንደምትጠቀሚ ከብሩክ ምን እንደምታጪ ከዛ ሰው ምን እንደምትጠቀሚ እስኪ ታየዋለሽ ብዬ ተናግሬ ነበር። ይሄንንም አልክድም፣ እውነት ነው፣ አቅ ነው። ለምን ብሩክን ለዳኒ ትናንት ለምታውቀው ገና እንደው ለ10 ደቂቃ እንኳን በስርዓቱ ቁጭ ብላ አውርታው ለማታውቅ ወንድ ወይ ደግሞ አውርቷት ለማያውቅ ወንድ እንደዛ ተከራክራ በቃ ወግና ለብሩክ መከራከር ሲገባት ለብሩክ መወገን ሲገባት ከብሩክ ጎን መቆም ሲገባት ለዳኒ ወግና በዛ ልክ ዳኒን እንድትናገረው እንድትነካው አልፈልግም ብላ ስትናገር ከዛም በላይ ደግሞ በጥፊ ስትለው በጣም የሚያም ነገር ነውና በጣም ነበር የተበሳጨውኝ ያንን ነገር ብያለውና በጊዜው እንግዲህ እኛ ዛሬ በሚለቀቀው ቪዲዮ ነው ሀሳብ የምንሰጠው። የነገውን ነገ ፈጣሪ ያውቃል። ስለ ነገው ነገ ነው የምናወራው እንጂ ዛሬ አናወራምና ስለ ትናንት ነው ትናንት አልፏል በቃ
እና ምን ልላችሁ ፈልጌ ነው፣ ሀይሚ ያጠፋችሁ ጥፋት አለ። በሰዓቱ በወቅቱ መናገር ያለብንን ነገር መቆጣት ያለብንን እንደ እህት አይተናት አቅርበናት ተቆጥተናታል ማለት ነውና ዳኒ እንግዲህ የልብ ልብ ተሰምቶታል። እንደምታዩት በፊት እንደውም ይፈራ ነበር። አሁን ግን በሀይሚ ላይ ከባድ ሚስጥር ስለያዘባት ይውላችሁ ከብሩክ አልፎ ቤተሰቦቹ ጋር ደርሷል። እነ ሀብን እነ መለኛው ጋር ደርሶ በቃ እነሱን እንደዚህ ያረጋቸዋል እንዲላቸዋል አሳርፋቸው እንደዚህ እያለ ነው የሚገኘውና ይሄ ልጅ እንግዲህ ወይ ደግሞ ይግባና ማለት ነው የምሬ ነው እነ ብሩክ ቤት ይግባና ቤት ወልወይ ይሁንለት። እንደው ማዘር ብቻዋን ሆና ይው ልጆቿ ወንድ ሆነው ቤቱም ያጸዳላት አጣለችና እቃ ሳጥቡት የምሬ ነው ብሩክዬ እንደዚህ ጆሮን አንጠልጥለ ይዘው ሄድና ቡታጅራ ይሄዳለሁ ብሏልና ለነገሩ አንተ መውሰድ አይጠበቅብም ራሱ መምጣቱ አይቀርምና ይውል ወስደ ቤት አስወልውሎ የምሬ ነው የቆሸሸ እቃ ምናምን ልብስ የቆየ ምናምን ይኖራል እሱን እያወጣ ሳጥቦ ከዛ በኋላ ስርዓቱን ይይዛል። ይሄንን ነው ልል የምችለውና አሁንማ በቃ በድፍረት በነ ሀይሚ በነ ብሩክ በቃ ፌመስ ሆነ። ከዚህ በፊት ማን ያውቀዋል? በቲክቶክ ነው የሚታወቀው። ዩቲዩብ ላይ ያን ያህል ሰው የሚያውቀው አልነበረምና እሱ የምትደግፉት ልጆች አላችሁ። እግዚአብሔርን ነው የምላችሁ። አንድ ነገር ልንገራችሁ ዛሬ ላይ የፈረዳችሁት ፍርድ ነገ እናንተ ህይወት ላይ ያጋጥማችኋል። ነገ በእናንተ ህይወት ላይ ይመጣልና ያ ነገር እኔ ላይ ቢሆንስ ብላችሁ ቆም ብላችሁ ማሰብ አለባችሁ። ይሄ ልጅ ይውላችሁ በጣም ከሚዋደዱ ሰዎች፣ በጣም ከሚፈላለጉ፣ በጣም ከሚፋቀሩ ሰዎች መሀል ነው የገባውና እያደረገ ያለው ነገር አስቡት። እንግዲህ ሀይሚና ብሩክ ምንም የሚጎላቸው ነገር የለም። ሀይሚ ብሩክን እንደምትወደው ያውቃል፣ እንደምታፈቅረው ያውቃል፣ እንደምትፈልገው ያውቃል። ብሩክም ሀይሚን እንደሚፈልጋት፣ እንደሚያፈቅራት፣ እንደሚወዳት ያውቃል። ግን በመሀላቸው ገብቶ ይውላችሁ ምን ለማድረግ እየሞከረ ይሄ ልጅ ኦልሬዲ ሰይጣን ነው የላከው። እኔ ነገር የለ ገና መጀመሪያ በቃ ዳኒ መጣ ተብሎ ወይም ደግሞ ሶሲና ብሩክ የሰሩበት ቪዲዮ ሼር አድርጎ ይሄንን ካንቺ አልጠብቅም ከዚህ በኋላ ካንቺ ጋር ብሬ መቀጠል አልችልም አልፈልግም ብሎ የለቀቀ ጊዜ ዳኒ ከመጣ ነገሩ ተበለሻሸ። በጣም ተንኮለኛ ነው ዳኒ። ሮስትና ዳኒ ሮያል አንድ አይነቶች ናቸው። እልህ ከተጋቡ በጣም አስቸጋሪ ነገር ነው የሚያደርጉት፣ ወይ ደግሞ እስከ መጨረሻው ይሄዱበታል ብዬ ተናግሬያለሁ። በትክክል የምትናገሩ ወይ ደግሞ የምትከታተሉ ልጆች በደንብ ታቆኛላችሁ። ምንም የዋሸሁት ነገር የለም። ይሄው ያልኩት ነገር ቃል በቃል እየሆነ እንደምታዩት እዚህ ደርሷል ማለት ነውና ዳኒ ደግሞ በሚያሳዝን ሁኔታ ሀይሚን እየተጫወተባት ይገኛል። በሚያሳዝን ሁኔታ እንዲህ እንድትቀየር ያደረጋት እሱ ነው። በጣም አስገዳጅ ነገር ገጥሟታል ሀይሚ ማለት ነውና ግን ብቻ በጊዜ ተነቃለች ብዬ ተስፋ አደርጋለሁ። ብሩክም እንግዲህ መጦ ስለ ሀይሚ በቃ ስለ ሀይሚ ላይ ያገባኝ ይችላል፣ ግን ደግሞ አንተ በሀይሚ ህይወት እንዲህ ሀይሚ ላይ ስትጫወትባት ዝም ብያ ላይም የራሷ ጉዳይ ብሎ መቶ ይችል ነበር። በነገራችን ላይ ብሩክ አሁን ከዳኔ ጋር ምንም የሚያጨቃጭቀው የሚያጣላው ነገር የለም። ከፈለክ ይዛት ሄድ፣ ከፈለክ ውሰዳት፣ እኔ ጋር ያለው ነገር አብቅቷል አልቋል ብሎ ትቶ መሄድ ይችል ነበር። እርግፍ አድርጎ መተው ይችል ነበር። እንዲህ እየታመው እንዲህ በቃ ማታምነኝ ከሆነ ምን ታደርግልኛለች ብሎ መተው ይችል ነበር። ግን ደግሞ እንደው የሱ ብትሆንም ባትሆንም ሀይሚ ክፉ ነገር ገጥሟት፣ ሀይሚ መጥፎ ሰው ላይ ወድቃ፣ ሀይሚ የማይሆን ነገር ስታደርግ ማየት አይፈልግም። እግዚአብሔርን ነው ምላችሁ። ከአብርሽና ከኤፍሬም በላይ የሚያስብላት የሚጨነቅላት እሱ ነው። እንቅፋት እንኳን እንዳይመታት የእውነቴን ነው ምላችሁ። የምታወራውን ሰው እንኳን ለይታ እንድታቅ ማለት ነው የሚረዳት የሚያግዛት አለውልሽ የሚላት ብቸኛ እንደሆነች ያውቃልና በምንም በየትኛውም ሁኔታ ኢቭን እንደው ሌላ ወንድ ይዛ አልጋ ላይ እንኳን ቢያያት ቢያገኛት ሀይሚን ይወላችሁ አውራት በፍቅር ላይቀጥል ይችላል። ግን የሷን ክፉ ማየት አይፈልግም። የሷን እንደዚህ ጎዳኝ እኮ እንደዚህ ሆንኩኝ እኮ ብላ ብታማክረው ያን ሰው ሄዶ ከመናገር ከማስፈራራት አያልፍም። በቃ ማለቴ በቃ ዝም ብሎ አያያትም። አይታችኋል። ቀለበት እንኳን አስር ያለው ለምንድን ነው የጠፋሽው? ከቤት እንዳትወጭ ብዬሽ የት ነው የጠፋሽው ብሎ ሲጠይቃት ፋሲል እኮ በቃ አስገድዶ ስልኬን ወስዶብኝ ሌላ ቦታ ነው ያደርኩት ብላለች። ያንን ያምኖ የተቀበለ ሰው ነው። የእውነቴን ነው ምልሽ ሀይሚ ማለት ነው። ሌላ ብዙ ሺህ ወንድ ሊያፈቅርሽ ይችላል። ሌላ ብዙ ሺህ ወንድ ሊፈልግሽ ይችላል። ሌላ ብዙ ሺህ ወንድ ሊመኝሽ ይችላል። ግን እመኚኝ እንደ ብሩክ እንደ ጓደኛም እንደ አባትም እንደ ወንድምም እንደ ፍቅረኛም እንደ ባልም ሊሆንልሽ የሚችለው ብሩክ ነው። ከሱ ውጪ ሀይሚዬ ህይወትሽ በጣም ከባድ እንደሚሆን ነው ማስበው ምገምተውና የሚጠቅምሽን ነገር ምረጭ፣ የሚበጅሽን ነገር ምረጭ፣ የሚሆንሽን ምረጭ። የእውነቴን ነው የምልሽ። አንዳንዴ የምንወደውን ስንከተል የሚወደንን እናጣለን፣ የምንፈልገውን ስንከተል የሚፈልገንን እናጣለን። በአጭሩ ማለት ነውና ሀይሚዬ ራስሽን ጠብቂ፣ ወደ ራስሽ ተመለሽ፣ ወጥመድ ውስጥ አትግቢ፣ ሶስተኛ ወገን አራተኛ ወገን አታስገቡ። የእውነቴን ነው ሀይሚዬ። ያቺ ቀን ላይ ያቺ ሰዓት ላይ ፕራንክ ነው ስትባይ ነገራቶችን ሁሉ ቋጭተሻት ቢሆን ኑሮ ብሩክም ብታምኙ ኑሮ ልክ ሁሉ ጊዜ እንደምታምኙ ሁሌ አምናለሁ ብለሽዋል። ከዚህ በፊት በትክክል 100% እንደምታምኙ ነግረሽ ነበርና በዛሽ ሰዓት በዛሽ ሰከንድ በዛሽ ደቂቃ
እንደምታምኙ ብትነግሪው ነገር ሁሉ እዛ ያቆም ነበር፣ እዛ ላይ ያበቃ ነበር። ግን ሀይሚዬ ያቺ አለማመንሽ ያቺ ነገርሽ እዚህ ደረጃ ላይ እንዲደርስ አድርጓል። አንቺ ወጥመድ ውስጥ ገብተሽ እዛ ውስጥ በቃ ተተብትበሻል፣ ታስረሻል በሰንሰለት። ብሩክም እንደምታዩ ችግር ውስጥ ሊገባ ጫፍ ደርሷል። ይሄ ልጅ የእውነቴን ነው ምልሽ ዳኒን የሆነ ነገር ቢያደርገው በየጊዜው እንግዲህ ንቀቱን እዩት። ማስቲካ እያኘ ከምናምን ለተመልካች ክብር የለው። ከፈለጋችሁ ፎቶን እንትን አድርጉት ምናምን እኔ ያፈምሳችኋለሁ ምናምን። አንተ ራሱ በናብርሽ ይቅርታ በና ሀይሚ በነ ብሩክ አይደል እንዴ ፈይመሰውንከው ከማጠሩ መቆጠሩ የእውነቴን ቁንጫ ራሱ ሲያንሰው ነው። የእውነት እኔ አንተ ልሰድብ አልፈልግም። ለምን ሰው ነህ እንደ ሰው አከብራለሁ ምናምን። ነገር ግን ደግሞ በሀይሚና በብሩክ መጣህብን፣ በብሌናችን የመጣህብንና እኛ ይሄንን ነገር አይተን ሰምተን ጸጥ ማለት አንችልም። ነገሩ በጣም እየሰፋ ነው የመጣው እና ለሀይሚ ተቆርቋሪ መስሎ በቃ እኔ እኮ ብሩክን ያኔ እኮ ንቅ እኮ ነው ያደረገ። የምሬ ነው ምን እንደው ከጉልበቱ እኮ ራሱ መድረስ አቅቷል እኮ እግዚአብሔርን ማጠር ግን ማለት ነው። አንዳንዴ ለድብድብም ለምንም ረዘም ያለ ሰው ነው ጥሩ። ኧረ በስመ አብ እንደዚህ ውጥር ዝል አለ እንደ ቁንጫ። እግዚአብሔርን አይታችሁት ከሆነ ማለት ነው። እንደው ቆይ ቀልድ እናውራና ማለት የምሬ ነው። ዝል እዛው ፍንጥር ይላል ቁንጫ። አይታችሁ እኮ ቁንጫ አልወድም፣ ግን ይሄ ልጅ እንደ ቁንጫ ነው የሚታየኝ። ይቅርታ አድርጉልኝና ከዛ ውጭ ሌላ ምንም ስም የለውም። ጥንቸል የሆነ ልጅ ማለት ነው። ሌላ ስም ካለ ጨምሮልኝ ስሞተላችሁ። በምን እንሰይመው? እኔ ጥንቸልና ቁንጫ ብያለሁ። የምር እንደዚህ ባንዴ እሽት በሁለት እጅ እሽት ሲደረግ በቃ አርፎ ቁጭ የሚል የእውነቴን ነው። ቁንጫዎች አይታችኋቸው ከሆነ ልጆችን ሲያረግዙ ወይ ደግሞ እንቁላል ሲይዙ ሆዳቸው ያብጣላ። ዳኒ ደግሞ ልክ እንደዛ ነው። በቃ በጣም አፉን ከመክፈቱ የተነሳ ማለት ነው ይውላችሁ ከሆዱ አልፎ በጉንጆቹ ሞልቷል ንፋሱ። በቃ አፉን እየከፈተ ማለት ነውና እንደው ወደ ራስ ተመለስ፣ ተዋቸው፣ ከህይወታቸው ወጣለን። የምር ነገ በኔ በሉ። በሶስተኛ በፍቅረኛ ማቾች በሚዋደዱ ሰዎች በትዳር መሀል የሚገቡ ሰዎችን የምንደግፍ የምናበረታታ ከሆነ ሰው የዘራውን ነው የሚያጭደው። ነገኛ ህይወት ላይ ተከትሎን ይመጣል። ነገኛ ህይወት ላይ ያጋጥመናል። ያኔ ሰው ከንፈር መጥቶ ነው የሚያልፋችሁና ዛሬ ላይ ግን ኖ ይሄ ሰው ትክክል አይደለም ብላችሁ አንድ አቋም ሊኖራችሁ ይገባል። አሁን ዳኒ ትክክል ነኝ እንጣጥ እያለ ነው የሚገኘው። ግን አየሽ በሚዋደዱ ሰዎች ማለት ገብቷል። ኦልሬዲ ሀይሚን ለሱ ለማድረግ እየሞከረ እየጣረ ነው። ወዷት እንዳይመስላችሁ፣ በነገራችን ላይ ፈልጓት እንዳይመስላችሁ። በቃ ብሩክ ስለመታው እጁን ስለሰነዘረበት በቃ እሱን ለማናደድ እሱን ለማበሳጨት ነው። ሀይሚን ልጠቀምባት ነው። የእውነቴን ነው የምላችሁ። 2 ቀን አያሳድራትም። አብረው እሺ ብላ እሱን መርጣ ወስና ብትሄድ በእርግጥ ለወደፊት አሁን ሚስጥር ማውጣት አልፈልግም፣ ግን ሀይሚ በጣም አደገኛ አካሄድ እየሄደች ነው። ብሩክ ተይ ቢላት ልሰማው አልቻለችም። እስኪ ትሄድና ደግሞ ትሞክረው። ግን ሀይሚዬ እኔ ካሁኑ ልነግርሽ የምችለው ነገር ያንቺን ደስታ ነው የምንፈልገው፣ ያንቺን ለውጥ ነው፣ ያንቺን ስኬት ነው የምንፈልገው። ግን የመረጥሽው መንገድ እየሄድሽበት ያለሽው ነገር ብሩክም እስከ ጥግ ድረስ እየነገረሽ ነው፣ እኛም እየነገርሽ ነው። ተይ ችግር ውስጥ ትገቢያለሽ። ነገ ወይኔ ብትይ፣ ነገ ብታለቅሽ፣ ነገ በጸጸት አለንጋ ብትገረፊ ማለት ነው ማንም ሊደርስልሽ አይችልም። የእውነቴን ነው። በጣም ትጎጃለሽ ሀይሚዬ። ይሄንን ነው ልል የምችለው። ሁላችንም ከስድብ የጸዳ እንትንና ሀሳብ እንስጥ። በነገራችን ላይ ሀይሚን በጣም ብዙ ቆሻሻ ነገሮችን ስትናገሩ አሰምቻለሁ። በአስተዳደጓ፣ በቤተሰቧ በጣም ብዙ ነገር ፎቶዋን ዘግዝቃችሁ ስትሰድቧት ነበራችሁና ሀይሚ ነገም ዛሬም ዝቅ አትልም፣ ከፍ ነው የምትለው። ከብሩክ ጋር ከፍ ብላ ትበራለች። ብዙ ችግሮች ሊመጡ ይችላሉ፣ ብዙ ፈተናዎች ሊመጡ ይችላሉ። ሀይሚ እኮ ሰው ናት እኮ እናንተ፣ ፍጹም እኮ አይደለችም። የምሬ ነው። ስታጠፋ እንሰድባታለን፣ እንቆጣታለን፣ ወደ ራሷ እንድትመለስ ነው። ግን እሷን ስለምንጠላት አይደለም። እና በመልካም ሀሳብ አስተያየት እንስጥ። ካልሆነ ግን በዚህ ልክ በቃ ስለመጣችበት ስለ ማንነቷ፣ ስለ አባቷ፣ ስለ እናቷ እያነሳችሁ እያወራችሁ ብዙ ነገሮችን እያላችሁ አትገኛላችሁና ያ ነገር ምንም ጥቅም የለውም። ክፉ ቃል ከመናገር ተቆጠቡ። የእውነት ክፉ ቃል የሰይጣን ነው። ክፉ የሚያናገረው ሰይጣን ብቻ ነውና ወደ ራሳችሁ ተመለሱ። ሀይሚና ብሩክ ምንም ቢፈጠር ምንም መቼም አይለያዩ። ብዙ አያችሁ ብሩክ እንዴት እንደሚያስብላት። ውይ ምን አይነት እድለኛ ሴት ናት ብዬ ነው በቃ የተመኘሁት። እኔ እውነት እድለኛ ናት። በዚህ ልክ ዛሬ ራሱ ዳኒ ለሷ ወግኖ እየተከራከረላት፣ እሷ ራሱ ለዳኒ ትናንትና ወግና እየተናገረች ዛሬ ላይ መጡ በቃ ሀይሚን ወጥመድ ውስጥ እንዳያስገባት፣ ሀይሚ ህይወቷ እንዳይመሰቃቀል፣ ህይወቷ ያልተፈለገ ቦታ ላይ እንዳይወድቅ የእውነቴን ነው ጎትቼ ቆንጥጬ ነው ማስወጣ እያለው ነበርና ብሩክ በዚህ ልክ ነው የሚተማመንባት፣ በዚህ ልክ ነው የሚወዳት፣ በዚህ ልክ ነው ቦታ የሚሰጣትና ብቻ ግን ብሩክ እንወዳለን፣ እናከብራለን። ከዚህ ልጅ ግን መራቅ ነው ያለብን። ምክንያቱም ተሳስቶ ሊያሳስትህ ከጫፍ ደርሷልና ይሄ ነገር ደግሞ ላንተም የማይጠቅም ነገር ነው። እናትህን ማየት አለብህ። ወንድሞች በትክክል ይከታተሉሃል። የተለየ ባህሪ ማምጣት የለብህም። ወደ ራስህ ተመለስ ለማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ሀሳብ አስተያየቴ
ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። የእናንተን ሀሳብ አስተያየትም እንግዲህ በኮሜንት እንድታሳውቁኝ በአክብሮት ጠይቃለሁ። በነገራችን ላይ ኮሜንት ለምትጽፉልኝ ሰዎች በጣም ትልቅ ክብርና ፍቅር አለኝ። ወዳችኋለሁ። ሁሌም እንድትከታተሉኝ፣ ሁሌም ሀሳብ እንድትሰጡኝ፣ ሁሌም ሰብስክራይብ ላይክ ሼር እንድታረጉልኝ ከልብ እጠይቃችኋለሁ። ሰላም ያሳድረን፣ የነገ ሰው ይበለን። አመሰግናለሁ።